ሰውየው በህይወት ደስተኛ መሆን በምንድን ነው የምትገልጸው ሲባል ምን አለ? ራሴን ባለማጥፋቴ። እውነቱን ነው። እዚህ ሰፈር ትልቁ የህይወት ትርጉም ተደርጎ የሚወሰደው ምንድን ነው? መኖር። ሳቅና ደስታማ ቅንጦት ከሆኑ ቆዩ። ጭራሽ በተረታቸው ይደግፉላል የሞተ ተጎዳ ብለው። አሪያስ እዚህ ሰፈር መኖር ብቻ ትልቅ ነገር እኮ። እነ ሻምበልን ይዘን መኖራችን ሁሉ ሊያስመሰግነን ይገባል። ምንም አላረኩትም። ብድግ ብሎ ሰካራም የማንም ጠጃ ምንን አይናገረኝም ምናምን ብሎ ብዙ ማላስታውሳቸውን ዘርፈ ብዙ ስድቦች ሰድቦኝ ሄደ። ያረኩት ነገር ቢኖር ማማለጣሽ ጠጅ ቤት ለንክስ ቁጭ ብለን ሻምበል ከማዱ ኮርቀሃል እባክህ ጠጋ በላሉት። እኔ አፌ አያርፍም አይደል? ይደርሳል እጁ ረጅም ነው አልኩኝ። ሐሜት አይደል? ውሸት አልተናገርኩ ያኔ ያልኩት። ተነስቶ ወርዶብኝ ሄዳ። አይ ሻምበል ስንቱ መሰለ እጀ ረጅም መሆን የሚመኝና የሚፈልግ አልሳካ ብሎት ነው እንጂ። ታረፍ ሻምበል ብቻ አይደለም ብዙ ሰዎች ናቸው ሰካራምና ቀለኛ ሰው ህይወትም አይገባውም ይመስላቸው። ለምሳሌ አንድ ሰውዬ አህያዋን ተሸክሟት ቢሄድ ብዙዎቻችን በቂልነቱ ተገርመን እንስቃለን አይደል? ለምን? ትክክለኛ እውነት አህያዋ ሰውየው መሸከም አለባት ብለን ስለምናምን ነው። ነገር ግን አህያ ብቻ መሸከም እንደሌለባት የሚያምን ሰው በጉዳዩ አይስቅም፣ አይገርም። እንዴት ማለት ጥሩ ነው። ቢሆን እንኳን በሰውየው ለመሳቅና ለማፌዝ የሸክሙን ክብደት በራስ ትከሻ ላይ መመዘን አለብን። ይህም በቀላል ምሳሌ ያሳያሉ። አጃቢዎቹ አንድ ሰርግ ላይ ዘፈን አንችልም እና አግዘን ብለው አንድ ወዳጃቸውን ይዘውት መጡ። እኛ እንዳንታይ አይችሉም እንዳንባል በርሜል ውስጥ ሆንና አንተ ሙዚቃ ታወጣለህ፣ እኛ ከዚህ እያደመቅን እንቀበላለን አሉት። ተስማማ። ሰውየው በርሜል ውስጥ ከተው ከደኑት። ተጀመረላ ሰርጉ ላይ። ለካ ሰውየው የገባበት በርሜል የቆየ ስለሆነ ጉንዳን አለው። አረ ጉንዳን በላኝ ሲል አጃቢ በሙሉ ጉንዳን በላው። አረ ጎበዝ ጉንዳን በላኝ፣ ጉንዳን በላው። እዚህ ሰፈር እንደዚህ ነው። በህመምና በስቃይ ግጥምና ዜማ እየሰሩ የሚጫወቱበት። ተመልከት። አሁን በሌላ በዚህ መካከል ያለው ልዩነት ምንድን ነው? ቀላል ጥያቄ ነው። ለምሳሌ አንድ ጋሪ ላይ ጭነት ብትጭን ጋሪው ነው ፈረሱ ነው ተሸከመው የሚባለው? ለዚህ ነው ሁል ጊዜ ቆም ብለህ አብሰልስልም። ለዚህ ነው ሁል ጊዜ ከመናገር በፊት አውጠንጥንም። ጉዝ አላደረጉንም፣ ጉዝ አልሆንም፣ በተከሉም ቦታ አልቆምንም። የማንበላው ንዋይና ማሳ ውስጥ መሀል ላይ አስቀምጠው ጠባቂ አላረጉንም። ማልቀስ፣ መራራት፣ መታመም፣ ማዘን ከልባችን አራቀም። ስለተንቀሳቀስክ ነው እንዴ ከዚህ የወፍ ማስፈራሪያ የተለየ የሚመስል? እምባ ከንፈር መምጠጥ እንኳን ብርቅ ይሁንብን።
እማማ ልጣይሽ ባለፈው እነ መንፈስ ጠጅ ቤት ይከራከራሉ። ሽልማቱንማ ሮናልዶ ነው የሚገባው፣ ሜሲ አይገባውም፣ ይገባዋል እያሉ ሲከራከሩ እማማ ልጣይሽ ሰሙና ሽልማቱ የሚገባውማ ለሰፊው ሕዝብ ነው። በዚህ ኑሮ ውድነት ይሄ ሁሉ ጎል ገብቶበት ያልተሸነፈ ሕዝብ እኮ እውነቴን ነው። የነ ሻምበልን ጉድ ችሎ የኖረ ሕዝብ እንዲያውም እያንዳንዳችን እኮ የክብር ዶክትሬት ሊሰጠን ይገባል። አረ ነግሬሃለሁ። ከጉዝ ለመለያየት ምክንያት የሚሆነው ምን መሰል? ስምን ያወጡልህ፣ ስምህ ሲወጣ ዳቦ የቆረሱ ሰዎች አሁን የሉ። ብቸኛና ብቸኛ አንተ ነህ። በሥራ ምክንያት ስም ይሰጣል። ማንም የማንም አንደበትና አፈቀላጤ መሆን አይችልም። የሚገባን ቦታ ብቻ ስንጠራ አቤት ብለን እንሄዳለን። አለበለዚያ መንገዶቻችን ከባድ ናቸው። እነ ሻምበል ምን ያደርገዋል መሰል? መንገዱ እኛ ነው የሰራ ነው ይሉዋል። እሺ ብለህ ስታዳምጣቸው ትንሽ ቆይተው በነገራችን ላይ እርምጃ ያለማመድንህም እኛ ነን ይሉዋል። እነዚህ ቢሮ እነ ሻምበል የሚናገሩትን የማይመርጡ የምትሰማውን የሚመርጡልህ ሰዎች ናቸው። ይህም በጨዋታ ደምቅልሃለሁ። በቀላል ጨዋታ ሰውየው ጓደኛቸውን በአደባባይ ሊያዋርዱትና ሊያሳጡት ይፈልጉና ይጠይቁታል። በነገር ላይ በመንገድ ላይ 2 ዘንቢል ብታገኝ፣ በአንደኛው ጥበብ በአንደኛው ገንዘብ ብታገኝ የቱን ትመርጣለህ? ጓደኛው ቆራቡ ገንዘብ ያለበትን ነው። ሰውየው ነሳላቸው ሊያሳጡት አዘጋጁታ። ይኸውልህ እኔ መሆን ግን ጥበብን የሚፈጥረው ገንዘብ እንደሆነ ስለማቅ የጥበቡን ዘንቢል ነው ማነሳው ሲሉ ሰውየው ምን አለ? ልክ ነህ፣ ሰው የጎደለው ነው የሚያነሳ። የጎደለን አለማወቅ ነው ስግብግብ የሚያደርገው። ምንድነው የጎደለኝ ምንድነው ያነሰኝ ብለህ ጠይቅ። አለበለዚያ ሁሉም የኔ ነው እያልክ ግብስብስ ጎተራቱንና ከጉስ ተለይታ አትታይ። ለዚህ ነው ያዝማሩ ባንጃውን ግጥም እምልልህ። ዝምታዬን ወስዶ ዝም ያሰኘኝን ሰው ምን ብዬ የት ብዬ ልክሰሰው አለ። ዝም ጭጭ እንደ ጉዝ ሻምበል ለዛ ነው አይፈልግም። አንድ ጉደኛ አለ ደግሞ ከላይኛው አካል ተልኮ ነው አሉ የመጣው ለፓናል ዲስከሽን። ማንም ይሰበስብ ጥሩ ነው። እነ ሻምበልና መሰሎቹን ከቀበሌ ከእድር ሰበሰበልህና የድሮና የአሁን ያለው ልዩነት በማመሳጠር ግንኙነቱን የተሳለጠ እናደርጓለን ምናምን እያለ ብዙ የፖለቲካ ቋንቋዎችን ይዘራል። በመሃል ምን ቢል ጥሩ ጎበዝ፣ ድሮ ሲበላ አለ በጀቱ ማለት እንደዚህ በእጅ ይያዝና እየተጨመቃል ቀስ እያለ በዚህ ሲወጣ ትልሳል፣ በዚህ ሲወጣ ትልሳል። አልወጣ ካለ ትንሽ ለቀቅ ታረጋል። በዚህ በኩል ህዝቡን ትይዛለህ። ህዝቡን ይዘህ እየጨመቅ ህዝቡን ይዘህ ያሁኑ አለ ለቀው በሁለት እጃቸው ጎበዝ። መበላቱ ይቅር፣ ቢያንስ እንደ ድሮ እንደዚህ አይናችንን ያዙልን። የአንዳንድ ሰው የተደበቀ ሴራና ማንነት እኮ በንግግሩና በግብሩ ብቻ ምን ያህል እንደሚሸት መገመት አይከብድም። አገሬያለሁ ሕያውነትን ትተው
ግዑዝ ሊያረጉ የተዘጋጁ ብዙ ሰዎች አሉ። የክፋትና የጥላቻ መንስኤው ምን ይመስላል? አለመተማመንና በየወንዙ መማማል። የትኛው መገዳደል የጭካኔ ታሪክ በለው ከጭንቅላት በፈላ ተባይና ጀርሞች የመጣ እንጂ ከልብ ውስጥ የመነጨ አይደለም። ለዚህ ነው ከግዑዝነት ከፍ ማለት ከፈለግ፣ ሕያው ሰው መሆን ከፈለግ የታመነ ልብን ፈልግ። አካልህ ወረተኛ በመሆኑ ልብን ሊያሸሻት ቢችልም ተፈጥሮዋን ሊቀይራት አይችልም። እኔ እነግርሃለሁ፣ ማንም በራስ ወዳድነት ወንዙ ውስጥ ቢገባና ቢዋኝ ይረጥባል እንጂ መቼም አካሉ አይነጻም። ለዚህ ነው የአዝማሪው ባንጃው ግጥምን ምልልህ የአንበሳ ልጅ ሳለ የጅብ ልጅ ገነነ፣ አላስበላም አለ ጸጉሩ እየበነነ አይደለ። አንዱ ከወዳጁ ጋር ትግል ገጥሞ ነው አሉ። ተደብድቦ ልክ እሱ ከላይ ሲሆን አገላጋይ አይመጣም። ጎበዝ እኔ አዲስ ተገልባጭ ነኝ፣ ትንሽ ጊዜ ስጡኝ። እውነቴን እኮ ነው። አሁን የህዝብ መሸለም የለበትም። ምን ነክቶ ነው? የ50 ዓመቷን ታሪክ እኮ በጣት በሚቆጠሩ ዓመታት እምሽክ አድርጎ እኮ ጥሩ ልምድ የቀሰመ ህዝብ እኮ ታዲያስ መሸለም አለበት። ይህ ህዝብ ከኔ በምን እንደሚለይ ታውቃል? ለምን እንዴት ብሎ አይጠይቅ። እኔ ግን ሁሉ ጊዜ እጠይቃለሁ፣ ለምን እንዴት ብዬ። ብዙ ሰው አለ ግዑዝነቱን ለመሸሽ ግር ብሎ ግለሰብነቱን ትቶ ግር ብሎ መቃወም፣ ግር ብሎ መደገፍ፣ ግር ብሎ መሄድ፣ ግር ብሎ መምጣት፣ ግር ይኸውልህ የነ ሻምበልን ብሂል ልንገርህ። ግፋ በል በርታ፣ ትግሉ ላይማ ጎበዝ ይሉና ትንሽ ቆይተው ደግሞ ትግሉ ይቆይ፣ ትግል ምን ይሰራል ይሉሃል። ከዛስ ትግሉ ላይ ገፍተው ውጤት ከንቱ ልፋትና ውድቀት ሲሆን ይሳለቁባል። ለምን? ህዝብና መጫወቻቸውና። ለዚህ ነው ግዑዝ አይደለሁም፣ ሕያው የታመነ ልብ ያለኝ የሰውነት ማዕረግ ያለኝ ሰው ነኝ በላቸው። ፈንጂ አምካኝ ታውቃለህ? መርካቶ ሄደ ካወቅ ይህንን ቃል ትሰማዋለህ። ፈንጂ አምካኝ ማለት ምን መሰለህ? ለአንድ ባለስልጣን ወይም ለአንድ ገንዘብ ላለው ባለሀብት ከኋላ እየተከተሉ ማለት ነው። ሩቅ መንገድ ሲሄድ በመኪና ብቻውን እንደሆን ከጎን ቁጭ ብሎ የሚያጫውቱት፣ ሰውየው ሲያወራ ከስር እያተከተሉ ልክ ነው፣ እንደዛ ነው፣ ልክ ነው እርሱ የሚሉ ልክ ስለዛ ሰውዬ መጥፎ ነገር ሲነሳ እንደሱ አይደለም ብለው ቅድስናውን ሊመሰክሩልህ የሚፈልጉ ሰዎች ምን ይባላሉ መሰል? ባጭሩ ካድሬ ማለት ነው። ብዙ ሰዎች አሉ እዚህ ሰፈር በግራም በቀኝም። ባለቤቱ እንኳን ሰምቶ ኧረ ጎበዝ እኔ እንደዚህ አይደለሁም ሉሉ ይችላል። እነዚህ ሰዎች በትንሽ ጥቅማጥቅምና በቁራጭ ሆዳቸውን ተከትለው ነው የሰውነት ማንነታቸውን የጣሉት። እነዚህ ሰዎች ከዚህ ግዑዝ
ከዚህ ወፍ ማስፈራሪያ በምን ይለያል? የሰውነት ክብርን ጥለህ ጉዝነትህን ያመንክ ቀን ውድቀት ይጀምራል። ጎበዝ የወንዜ ልጅ ማለት እኮ አይደለም ችግሩ። ማንም ሰው ከበቀለበትና ከፈለቀበት ነው የሚነሳው። ጉዳዩ ሌላው ወንዜን ስለማይመስል ብለህ መለካትና መገምገም የጀመርክ ጊዜ ያን ጊዜ የሰውነት ቆሻሻ ማራገፍ ጀምረሃል። እኔ እነግርሃለሁ፣ በእኔና በዚህ ጉዝ መካከል ያለው ልዩነት የታመነ ልብ ስላለኝ። በመጨረሻም እነግርሃለሁ፣ እንግዳውንና ሌባውን መለየት ያቃተን በሮቻችንን እየዘጋን። በተዘጋ በር የሚገባ ብቻ ነው ሌባ፣ በተከፈተ በር የሚገባ እንግዳ። ስለዚህ የዘጋኸው በር ግድግዳ ነኝ ሳይልህ በርህን ክፈት። አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ ይነግራል። ይኸውልህ እንደ ሳማ የሚለበልብ እውነት በሁላችንም ልብ ውስጥ አለ። ፍቅር ካለን ግን ሳማውን ምግብ ማድረግ እንችላለን። እንደ እሾክ የሚወጋ ታሪክ ከእያንዳንዳችን ጀርባ አለ። እሾኩን ነቅለን ደሙን ጠርገን ቁስላችንን ካልተጠጋገንን ግን አይደለም ለሌላው የገዛ ቁስልህ ለራስህ አፍንጫህን ያስይዛል። ይኸውልህ እንደ ደራሽዋ መንገዶቻችንን ሁሉ የሚያፈርስ መንገዶቻችንን ሁሉ ጨለማ የሚያደርግ መንገድ ከፊት ለፊታችን አለ። ግን እጅ ለእጅ እርስ በርሳችን ተያይዘን ምርኩዝ መሆን ካልቻልን ዋና ስለቻልክ ብቻ ከደራሽዋ አትድንም። ይሄን ነገር ስለዚህ ከጉዝነት ከፍ ብለህ የሰውነት ክብር ላይ ቆመ የአዝማሪው ባንጃው ግጥም እንትልላችኋል። ታደሰ አንተ ፍራሽ አድስ፣ በወገበ ሐሳብ ቅዠት አታግበስብስ። ባዳፋ መዳፍ በእድፋም እጅህ እምባህን አታብስ። ከማንነትህ ደጅ ከምንነትህ ጽንፍ ሰው መሆንን አስስልሃል። ከነፍሴ ቤት ዜማ ፈታው ታሰርኩኝ ስል ባርምሞ ጥም ከማህደሬ የሸፈተች አገኘሁኝ አንዲት ግጥም። በእድሜ ብዛት የነተበች ያዋራጅ ጅብ የገረፋት በክብር እጅ የታጠፈች እቺን ግጥም ማን የጻፋት? ከስንኝ ዘር አቆራርጦ ከዜማ ፍቅር ያራራቀኝ ትዝታዬን አለባብሶ ጽሞና ነው ያጸደቀኝ። ተይኝ ባክሽ አንቺ ግጥም አታጣይኝ ከግጋቴ ያመሻሼ መመርኮዣ አርምሞ ናት እመቤቴ። አታፍርሽኝ በቃል አለት ጽሞናዬን ተፈታትነሽ የማን ጥበብ ማስታወሻ የቱስ ወዳጅ ትዝታነሽ? እጄም መተው አልሆነለት ስክነት አጣ ህሊናዬ ልገልጣት ነው እቺን ግጥም ይቅርበኝ ዝምታዬ። ፍርሃት ልቤን እያናጠው ባየው ድፍረት እያነሰኝ ከቀበርኩት መስታወቴ ትዝታ ጋር አደረሰኝ። አስታወሰኝ አስታወሰኝ ባልችል እንኳ ለመረዳት ውስን አቅሜ ባይደላደል የቃልሽን ቅንጣት እንኳን አስተምሪኝ የኔ ፊደል። ሐሜት ስድብ ሲፈራረቅ አንደበቴን አገለማው በትህትናሽ እንድሰበር ጸሎትሽን አንዴ ልስማው። ችሎ ሰማይ አያንኳኳም ልመናዬን ትቢት ገሎት መልእክተ ሕይወት በረከቴ አስተምሪኝ አንቺን ጸሎት። ዝምተኝት ባለቅኔ አረጋዊት ብላቴና ለደረቁ ህዙን ነፍሶች ሰማያዊት ነፍሰመና። ሺ ችግሬ ልተነትን አገላለጽ አላሰላም ብኩል ልቤን ያሳርፋል የመቅደስሽ እጹብ ሰላም። ማህፀንሽ ፍሬ ድነት የእርቅ ጸበል ፈሶበታል። እንዴት ፍጥረት ፍጹም ወርዶ ስለ ክብርሽ ይሟገታል። እናትዬ እመ ምህረት የተስፋ ስም የሕይወት ቃል ማረፊያውን ላንቺ ትቶ ከሲኦል በር ማን ይወጣል?